አንድ ላይ ያሉ ሀሳቦች አብዛኞቹ የቅዱስ ማቴዎስ ወንጌል ላይ ያሉ ነገሮች ስለሆኑ አለፍ አለፍ እያልን አዲስ ነገሮችን የምናነሳው። እንግዲህ ቀጥሎ ምዕራፍ 1 ከቁጥር 21 ላይ ወደ ቅፍርናሆም ሄደ። ስለ ወንጌል በስፋት ማስተማሩን ነው የሚናገረው። ወደ ምኩራብ ገብቶ ያስተምራቸው ነበር። ትምህርቱም አደነቁ። እንደ ጻፎች ያይደለ እንደ ባለስልጣን ያስተምር ነበር ይላል። እኔ ግን እንዲህ እላለሁ እያለ እንደ ባለስልጣን ነቢያቶቹ ቢያስተምሩ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ ነበር ያስተምሩ የነበረው። እርሱ ግን እኔ ግን እንዲህ እላለሁ እያለ በስልጣን ያስተምር ነበር። እርሱ አምላክ ስለሆነ ማለት ነው። እሱ ገዢ ስለሆነ፣ እሱ ጌታ ስለሆነ፣ እግዚአብሔር ስለሆነ እንደ ነቢያቶቹ እግዚአብሔር እንዲህ ይላል አይልም። በዚህ መልኩ ማስተማሩን ይናገራል። ስለ ጴጥሮስ አማት ምዕራፍ 8 ላይ ባለው የተመለከትነው መታመሟና መፈወሱን ያነሳል። ስለ በሽተኞች ስለማዳን ደግሞ የቅዱስ ማቴዎስ ወንጌል ምዕራፍ 8 ላይ ያነሳናቸውን ነጥቦችን ያነሳል። ስለ ለምጻሙ ማንጻትም ምዕራፍ 8 ከቁጥር 1 ላይ ጀምሮ ቅዱስ ማቴዎስ ወንጌል ላይ የነበረውን ታሪክ ያነሳል። ምዕራፍ 2 ከቁጥር 1 ጀምሮ ያለው አንድ ለየት ያለ ፈውስ ሆኖ አንድ ለየት ያለ ፈውስ ነው። ይህም ምንድነው? አንድ ሶስቱን ተማሪዎችን ብቻ ጌታችን አምላካችን ጴጥሮስ፣ ያዕቆብና ዮሐንስን ይዞ አንድ ቤት ገባ፣ እያስተማረ ነው። ከዛ ብዙ ሕዝብ ነበረ፣ ለመፈወስም የመጡ በጣም ብዙ ነበሩና 4 ሰዎች ተሸክመው አንድ በሽተኛ አምጥተው ጣሪያውን ነደሉ። ይህ በጣም የሚያስደንቅ ድንቅ የሆነ ነገር ነው። ጣራ ነድለው የሰዎቹ እምነት በጣም የሚገርም ነው። እና ጣራ ነድለው ያን በሽተኛ በጣራው አስገቡ። ምክንያቱም በበር ማስገባት አልተቻለም። በጣም ብዙ ሰው ቤት ገባ። 3 ሐዋርያት ብቻ ነው ያስገባው። እና ይህንን በሽተኛ ሲያስገባ ፈወሰው። ኃጢአት ተሰረየችልህ። እዚህ ጊዜ አጉረመረሙ። እየሰሙ የነበሩ እየተማሩ የነበሩት እንዴት ይሳደባል? እንዴት ኃጢአት ሊያስተሰርይ ወይ ይቅርታ ኃጢአት ይቅርታ ሊሰጥ የሚችል እግዚአብሔር አይደለም እንዴ? በሚል ጥያቄዎችን ሲያነሱ በልቦናቸው ሲያስቡ የልቦናቸውን ሐሳብ አምላካችን አውቆ ለምን እንደዚህ ታስባላችሁ? ተነስተህ ሂድ ከማለትና ኃጢአት ተሰረየችልህ ከማለት በቀር የትኛው ይበልጣል? የትኛው ይደንቃል ብሎ አምላክ እንደሆነ እግዚአብሔር እንደሆነ የፈወሰውም ያዳነውም እርሱ እንደሆነ ኃጢአት ይቅርታ ሊሰጥ የሚችል እርሱ እንደሆነ ተናገረላቸው ማለት ነው። የልቦናቸውን አውቆ ማለት እግዚአብሔር ባይሆን የልቦናን ሰው ልጅ ቢሆን ወይ ፍጡር ቢሆን የሰውን ልቦና በጸጋ ካልሆነ በቀር አይቻልም። ሌላው ስለ ሌዊ ወይንም የቅዱስ ማቴዎስን መመረጥ የሚያነሳውን ክፍል ቅዱስ ማቴዎስ ወንጌል ምዕራፍ 9 ላይ አንስተናል። ሐዋርያት ባረጀ ሰውነት መጾም እንደማይችሉ ደግሞ የዮሐንስ ደቀ መዛሙርት ከፈሪሳውያን ጋር ሆነው መጥተው ለምንድን ነው ያንተ ተማሪዎች እንደማይጾሙት የሚለውን ሐሳቦችን አንስተናል። ሰንበት የቀረበ ጥያቄም ምዕራፍ 12 ላይ ከቅዱስ ማቴዎስ ወንጌል ምዕራፍ 12 ላይ አንስተናል። እሸት ቀጥፎ መብላታቸውን ማለት ነው። ምዕራፍ 3 ላይ እጅ ስለደረቀችው ሰው ያደረገውን ተአምራት በምኩራብ ገባ። በዚያ እጅ የሰለችው ሰው ነበረች። ሊከሱትም በሰንበት ይፈውስ ዘንድ እንደሆነ ብለው ይጠብቁ ነበር። እንግዲህ ፈውስንም በሰንበት ያደርጋል አያደርግም፣ ሰንበትን ይሽራል አይሽርም በሚል ይጠባበቁ ነበር። እርሱ ግን ፈወሰ። ከዛ በኋላ እንዴት እናንተ እንደዚህ ትሉኛላችሁ? የእናንተ ሊገሉት ወደ ሄሮድስ ሰዎች ጋር ተማከሩ ይላል። ክርስቶስን ለመግደል ሰንበትን ሻረ ብሎ ስለፈወሰ ብቻ ማለት ነው። እና በዚህ መልኩ ሌሎች ታምራቶችን ማድረጉን ምዕራፍ 3 ከቁጥር 7 ጀምሮ አስቀምጦልናል። ሌላው ቀጥሎ ምዕራፍ 3 ከቁጥር 13 ላይ ሐዋርያትን ስለመምረጡ የሚናገር ክፍል ነው ማለት ነው። ወደዳቸውን ጠራው፣ ወደ እርሱ መጡ። እነርሱም እንዲኖሩ ለመስበክ ይልክላቸው ዘንድ 12 ሐዋርያትን መርጦ ሐዋርያት አላቸው ማለት ነው። አጋንንት እንዲያውን ደዌውን እንዲፈውሱ ስልጣን ሰጣቸው። በስማቸው ጠራቸው። ስምዖን ጴጥሮስ ብሎ የሰየመው ዘብዴዎስ ልጅ የያዕቆብን ወንድም ዮሐንስን ወየርነገስ ብሎ ሰየማቸው እያለ ሐዋርያትን መርጦ ስም እንዳወጣቸው አለት ጴጥሮስ አለት ማለት ነው። ወየርነገስ ያዕቆብና ዮሐንስ ደግሞ ወየርነገስ የተባሉት የቁጣ ልጆች ወይንም የነጎድጓድ ልጆች ምክንያቱም በጣም በመንፈሳዊ ቅናት ቀንተው ይሄንን ሕዝብ እንደ ኤልያስ እሳት አውርደን እናቃጥለው ብሎ ነበረ ክፉ ሲያደርጉ የነበሩ ሰዎችን። እዚህም ጊዜ የሰው ልጅ የመጣው ሰውን ሊያድን እንጂ ሊያጠፋ አልመጣም ብሎ ጌታችን ገስጿቸው ነው የተው እና በዚህ መልኩ ሐዋርያትን መምረጥ ይናገራል። ፍቃዱን ስለማድረግ እናቱን ወንድሙን መጥተው በውጭ ቆመው ሲጠሩ ወደ እርሱ ላኩ። ብዙዎችም ሰዎች አብረው ተቀምጠው ነበርና እናት ወንድምን ነው በውጭ ቆመዋል ብሎ ይሁዳ ያቀረበውን ሐሳብ ቃሌን የሚሰማና ፈቃዴን የሚያደርግ ነው እናትና ወንድም ብሎ
ጌታችን እንደገሰጸ ቅዱስ ማቴዎስ ወንጌል ላይ ተመልክተናል። ምዕራፍ 4 ላይ የዘሩን ምሳሌ ነው። ቅዱስ ማቴዎስ ወንጌል ምዕራፍ 13 ላይ ያለውን ሐሳብ ነው። እነዚህ የዘሩ ምሳሌ ጌታችን በዘር መስሎ የተናገረው። ሌላው ስለ ዘርና ስለ መከር ምሳሌ ይሄ ስንዴን ጎተራ ያስገባሉ መላእክት መጥተው በዳግም ምጽአት በዘመኑ ፍጻሜ ጊዜ መላእክት መጥተው ስንዴውን በጎተራ ያጭዳሉ፣ እንክርዳዱን ይጥላሉ ያለውን ክፍል ምዕራፍ 4 ላይ። ሌላው የሰናፍጭ ቅንጣት ምሳሌ ነው። ምዕራፍ 4 ላይ ቅዱስ ማቴዎስ ይጽፍልናል፣ ማርቆስ ይጽፍልናል። እንግዲህ ቅዱስ ማቴዎስ ላይ ስለተመለከትን በላይ ነው የምናልፈው። ባህሩን ንፋሳትን ስለመገሰጹም ቅዱስ ማቴዎስ ወንጌል ምዕራፍ 8 ላይ ያለውን፣ ቅዱስ ሉቃስ ወንጌል ምዕራፍ 8 22 ላይ ያለውን ቅዱስ ማርቆስ ይጽፍልናል ማለት ነው። ምዕራፍ 4 ከቁጥር 49 ላይ ተነስተው ንፋሱን ገሰጸ፣ ባህሩም ዝም በይ አላት። እዛው መሰረት ነፋሳቱ ዝም ብለዋል። ምዕራፍ 5 ላይ ሌጊዮን ያደረበትን በሽተኛ እንደፈወሰ፣ ሌጊዮን ማለት ጭፍራ ማለት ነው። ጭፍራ ብዙ ጭፍራ ማለት ነው። እነዚህ ሁሉ አጋንንት ማቴዎስ ወንጌል ምዕራፍ 8 ከቁጥር 28 ላይ እስከ 34 ድረስ ባለው የተጻፈ፣ ሉቃስ ወንጌል ምዕራፍ 8 ከቁጥር 26 ላይ የተጻፈ ታሪክ ነው ማለት ነው። ባህር ማዶ ገርጌሴኖን እንደደረሱ ጊዜ ከታንኳን በወረደ ጊዜ እርኩስ መንፈስ ያደረበት ሰው ከመቃብር ወጥቶ ተገናኘ። እርሱም ከመቃብር ይኖር ነበር። ማንም በእግር ብረት እንኳን ቢሆን ያስረው ዘንድ አይችልም ነበር። ብዙ አጋንንት ስላሉበት ማለት ነው። ሰውዬው በጣም ኃይለኛ፣ ዘወትር በእግር ብረት በሰንሰለት ይታሰር ነበርና፣ ነገር ግን እግር ብረቱን ይሰባብርና ሰንሰለቱን ይቆጠቅጥ ነበር ይላል። ሊያሸንፈው የሚችል አልነበረም። ዘወትርም በመቃብርና በተራራ በመዓልትና በሌሊት ይጮህ ነበር። ሰውነቱም በባልጩት ይቆርጥ ነበር እያለ በጣም ሰውየው በጣም በክፉኛ አጋንንት እየተሰቃየ እንዳለ ከዛ በኋላ አምላካችን ከዚህ ሰውዬ ላይ ወተን ወደ አራዊት እንገባ ዘንድ እንችላለን፣ አንተ የእግዚአብሔር ልጅ ያው እግዚአብሔር ልጅ ልታጠፋን መጣን ብሎ አጋንንት ሲጮሁ፣ አው ውጡ ብሎ ወደ ሪያዎቹ ገባ። የዛው አካባቢ ህዝቡ ሪያ ይጠብቅና ሪያን በመሸጥ ይተዳደር የነበረ ነውና ከዙ ጋር ለማጋጨት ወደ ሪያዎቹ ጋር እዛ ሪያዎቹ ተንደርድረው ወደ ባህር ገቡና ወደቁ ማለት ነው። ባህር ላይ የገቡ ሞቱ። እንግዲህ አምላካችን ይህን ሰውዬ አጋንንት ይህን ያክል አጋንንት እየቀጠቀጠው አንድ ቀን ባህር ላይ አልገባም። ግን እግዚአብሔር ባወቀ የሰው ልጆችን እንዴት እንደሚጠብቅ ተመልከት። ሪያዎችን እንደዛ ወደ ባህር ሊያንደረድራቸውና ሊጥል የሚችል በሽታ አምላክ በቸርነቱ በሰውየው ላይ ጠብቆ አቆይቶት ለፈውስ ደርሷል ማለት ነው። ሌጊዮን የነበረው ሰው በልቡ ተመለሰ። ልብሱንም ለብሶ ተቀምጦ አዩትና ፈሩ። በፊት ሰው እየሰቀየ የነበረው ሰውዬ ድነው ልብስ ለብሶ ተቀምጦ አዩትና ፈሩ ይላል። ያዩ ሰዎችም ጋኔን ሊያዘው ሰው የሆነና በራዮች የተደረገውን ነገራቸውን ከሀገራቸው ይወጣ ዘንድ ይማልዱ ጀመር ይላል። ለምን ሪያ እንትን ብሎ አራብቶ ነው ለገበያ አቅርቦ ነው እነዚህ ሰዎች የሚተዳደሩ። በዚህ መነሻነት ሪያዎችን ከሀገራቸው እንዲወጣ ለመኑት ጌታችን ማለት ነው። እዚህን ጊዜ ተንኳ ወደ ሌላ ሀገር ሄደ። ሌላው ስለ ምኩራቡ ሺም ጌታችን ማቴዎስ ወንጌል ምዕራፍ 8 ላይ እነሆ ስሙ ኢያኢሮስ የተባለ በምኩራብ ሹም የነበረ አንድ ሰው ወደ እርሱ መጣና አገኘው። ከእግሩም በታች ወድቆ ሰገደለት። ልጄ ሊሞት ደርሳለችና ነገር ግን ና እጄን ጫንባትና ትድናለች እያለ አብዝቶ ማለደው። ጌታ ኢየሱስ ክርስቶስም ከእርሱ ጋር ሄደ። ብዙ ሰዎችም ተከተሉ፣ ይጋፉት ነበር። ከዛ በኋላ ተኝታለች እንጂ ብሎ ሲል ስቀው እንግዲህ ከከባድ ሐዘን ወደ ከባድ ሳቅ ነው የተቀየሩ እነዚህ ሰዎች። ሰው እንግዲህ እንደዚህ ነው፣ በቃ በደቂቃዎች የሚቀየር ፍጡር ነው ሰው እና ስቀው እንዴ ማያውቀውን መተኛትና መሞትን ማያውቀውን ሰውዬ እኛ ገንዘን እንዴት ሊፈውሳት ይችላል ብሎ ያመጣል ብሎ ከዛ ልጅቷን እንደፈወሳት ከዛ የሴቲቱ አንዲት ሴት 12 ዓመት ደም ሲፈሳት የነበረች ሴት ታሪክ ያነሳል ቅዱስ ማርቆስ። እንግዲህ ይህች ልጅ 12 ዓመት ልጅ ብላቴና ናት፣ የኢያኢሮስ ልጅ። ይህች ሴት ደግሞ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት ናት። ይገርማል እንግዲህ 12 ዓመት ሙሉ ደም ሰው ፈሶ አለማለቁ ሰውነት ላይ። በነገራችን ላይ ሰውነት ከ6.5 እስከ 7.5 ሊትር ወተት አለ ደም አለ ይባላል። ከ6.5 እስከ 7.5 ታዲያ 12 ዓመት ሙሉ ይሄን ያክል ምን ያክል ደም ቢፈሳት ነው ሴትያ? እርግጥ ነው የምንጠጣው ነገር ወደ ደም እንደሚቀየር ሳላቀርች አይደለም። ግን በየቀኑ ሰው 5 ሊትር 6 ሊትር መጠጣ ሰው አይደለም። ሁለት ለኩላሊት ደህና ጥሩ ነው ተብሎ 2-1 ይመከራል። ከዛ በላይ የምንጠጣ የምንገፋ ሰዎች አይደለንም። ግን እቺ ሴት እድሜ 12 ዓመት ሙሉ ደም ሲፈሳት ነበር።
ከዛ ልብሱን ጫፍ ቢነካው ደም ይቀጥላል ብላ በማመኗ ይህን ያህል ታማኝ ልቧ በክርስቶስ በመታመኗ ይህን አደረገች። ቤተ ክርስቲያን አሁን ሳሩ ቅጠሉ ሁሉ እምነት ነው የምንለው ለዚህ ነው። ቤተ ክርስቲያን የክርስቶስ አካሉ ናት። እርሱ ጋር መታ ጨርቁን ዳሰሰች፣ ልብሱን ጫፍ ዳስሰውና እድናለሁ ብላ አመነች። በዚህ መልኩ አምና ዳነች ማለት ነው። ይህንን ታሪክ ያነሳል ማለት ነው። ከዛ ከምኩራብ ሹም ልጅ ጋር ከእርሷ ጋር ሲነጋገር ሰዎች ከምኩራብ ሹም ቤት መጥተው ልጅ ትሞታለች፣ እንዲህ መምህሩን አታድክም አሉት። እንግዲህ በቃ ከዚህ በኋላ አታድክመው ተው፣ በፊት ስትታመም ቢመጣ ኖሮ ይሻላት ነበረ ብሎ ሲል እና ለምን እመኑ እንጂ አትፍራ አለው። ሰውየው እንዳይፈራ አደረገው። ከጴጥሮስ ከያዕቆብ ከዮሐንስ ጋር ወደ የሚከተለው ማንም እንዳይኖር ከለከለ። ወደ ምኩራብ ሹም ቤት ገባ። እዚያም ሲታወቁና ሲያለቅሱ እጅግም ሲጮሁ አገኟቸው። ገብተውም ለምን ትጫላችሁ? ለምን ታለቅሳላችሁ? ልጅቱ ተኝታለች እንጂ አልሞተችም ብሎ ጌታችን አለ። በዚህ ጊዜ ህዝቡ ሳቀበት። ከዛ ብላቴኒቱን እጅን ይዞ ጣሊታዊ ቁሚ አላት። ትርጓሜውም አንቺ ብላቴና ተነሽ ማለት ነው። ያን ጊዜ ያቺ ብላቴና ተነስታ ወዲያውን ወዲህ እያለች እድሜዋ 12 ዓመት ነበር። ያን ጊዜም ታላቅ መደነቅ ተደነቁ። ይህንንም የሚያውቁ ማንም እንዳይኖር በብዙ መከራቸው። የምትበላውንም እንድትሰጠው ታዘዘ። ይቺ ልጅ ይገርማል፣ ለራሷ የተቀቀለውን ንፍሮ የበላች ብቸኛ ሴት ናት ብዬ አስባለሁ። ምክንያቱም እንዲህ አይነት ታሪክ ካልተደገመ በቀር ማለት ነው። በመጽሐፍ ቅዱስ የተደገመ ታሪክ የለም። ይችን ብላቴና አንስቶ ለእሷ የተቀቀለውን ንፍሮ አበላት ጌታችን። የምትበላውን ስጧት ብሎ ሰው ንስሐ ገብቶ እቺ ሴት የምታመለክተው የኃጢአትን ሞት ነው ወይ በህሊና ውስጥ ያለችን የኃጢአት ሞትን ነው። በቤት አደል ገብቴ ያገኛት ከቤት ሳትወጣ ማለት ህሊና ውስጥ ያለች በቃል ሳትናገር በተግባር ሳትፈጸም ያለች ኃጢአት ናትና እሷ እንግዲህ ኃጢአት ሞት ነው፣ ከእግዚአብሔር መለየት ነው። ህሊና ውስጥ ያለችውን ኃጢአት ንስሐ ገብተን የምትበላውን ስጧት ማለት ስጋው ደሙ ስጧት ማለት ነው። ንስሐ ገብቶ ሰው ንስሐ ገብቶ ስጋው ነስቶ ስጋው ደሙ መቀበል እንዳለበት የሚያመለክት በምሳሌ አባቶቻችን በዚህ መልኩ ትርጓሜ ያስቀምጡልናል። ቀጣይ ምዕራፍ 6 ጀምሮ ያሉን ሐሳቦችን እግዚአብሔር ቢፈቅድ ቀጣይ እንነጋገራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነና የተወደሰ ይሁን። ወስብሐት ለእግዚአብሔር።